ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልን ተመልካቾች፣ እንደምን ዋላችሁ? ከዜና ኢትዮጵያ የስፖርት ዘገባዎችን ነው። ተጋጣሚዎቻችን ጫና አድርገው መጫወታቸው ለስህተት እንደዳረጋቸው የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈሪ ተናገሩ። ብሔራዊ ቡድኑ ለ26ቱ የዓለም ዋንጫ ማጣሪያ ያደረጋቸውን ጨዋታዎች የተሸነፈው የኢትዮጵያ ብሔራዊ ቡድን አስመልክቶ በጨዋታዎቹና በነበሩት ተያያዥ ጉዳዮች ዙሪያ የእግር ኳስ ፌዴሬሽኑ በትናንትናው ዕለት መግለጫ ሰጥቷል። ብሔራዊ ቡድኑ የተሻለ ነገር ላይ ለመድረስ አቅምና ተስፋ አለ ያሉት አሰልጣኝ መሳይ ተፈሪ ተጋጣሚዎቻችን ጫና አድርገው መጫወታቸው ለስህተት እንደዳረጋቸው ተናግረዋል። ያላቸው ኳሊቲ ጠንካራ ቲም ነው ምድቡን የሚመራ። በተለያየ መልኩ ተጋጣሚያችን ያላቸው ኳሊቲ ይታወቃል። በተወሰነ መልኩ ሰከንድ ሃፍ ላይ እንዳደረግነው ፈጣን የሆኑ ቅብብሎችን አድርገን ለመውጣት ጥረት አድርገናል። አንደኛው ግን በትራንዚሽን ላይ ጠንካራ ነገር ነበራቸው። ፕሬሲንግ ላይ ጠንካራ ነገር ስለነበረ አሰልጣኝ መሳይ ተፈሪ በጨዋታው መከላከልን ብቻ አስበን ባንገባም የተጋጣሚዎቻችን አጨዋወት ካሰብነው ውጭ እንድንጫወት አድርጎናል ያሉ ሲሆን ለመጣው ውጤት ኃላፊነቱን እንደሚወስዱና ነገር ግን ሁሉም ኢትዮጵያውያን ኃላፊነታቸውን ሊወጡ እንደሚገባም ጠቁመዋል። አሰልጣኝ መሳይ ተፈሪ መከላከልን ማማራጭ ብቻውን አናረግም፣ የጨዋታ መንገዳችንም አይደለም። ግን ያው አንዳንዴ እንዳሰብነው ላይሆን ይችላል። ሜዳ ላይ ማጥቃት እንፈልጋለን፣ ግን ደግሞ የሚመጣው ጫና የባላጋራ ፕሬሸሮች ወደ ዲፌንሲቭ እንድትገባ ያደርጋል። ግን ፕላናችን እሱ ብቻ አይደለም። የኔ እምነት ምንድነው እግር ኳስ ባላንስ መሆን መቻል አለበት። አንደኛው በደንብ መከላከል አለብን፣ ሌላው በደንብ ማጥቃት መቻል አለብን። በዛ ሂደት ውስጥ ግን ጫናዎቹ ካሰብከው ውጪ ወደ መከላከል እንድትገባ እናያለን። እዚህ አውሮፓም የተለያዩ ጊዜ እናያለን። አንዱ ቡድን ለመከላከል ብቻ ስለፈለገ አይደለም፣ የኦፖነንትን ፕሬሸሮች ወደ ዲፌንሲቭ ይመጣል። የመጀመሪያው ጥያቄ እኔ ነኝ የሚሆነው ኃላፊነቶችን ልጆችን የምመርጠው። በዛ ውስጥ ግን ደግሞ እንደ ሀገር ብዙ መስራት ያለብን ሁላችንም የድርሻችንን መውሰድ ያለብን ነገር አለ። አሁን ለሚመጣው ነገር እኔ በዋነኝነት ኃላፊነት ወስዳለሁ። የኢትዮጵያ እግር ኳስ ፌዴሬሽን በቅርቡ ከግብጽ በተደረገው ጨዋታ ላይ የስነ ምግባር ጥሰት ተፈጽሟል በሚል ለፊፋ ቅሬታ ማቅረቡ የሚታወስ ሲሆን የእግር ኳስ ፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን በሰጡት አስተያየት የሁላችንም መገለጫ የሆነው ብሔራዊ መዝሙር ክብር ተነክቷል፣ ፊፋ ጉዳዩን ባንክሮ እንደሚከታተለውና ውሳኔ እንደሚያስተላልፍ በላከው መልእክት አሳውቆናል ሲሉም ነው የተናገሩት። የሌዘር ፖይንተር በደጋፊዎች በኩል መጠቀምና ብሔራዊ ቡድናችን የሁላችንም መገለጫ የሆነውን የህዝብ መዝሙር በሚዘመርበት ሰዓት ላይ የነበረው ክብርን በሚነካ መልኩ የታየው ዲስሪስፔክት እንደ ኢትዮጵያ እግር ኳስ ፌዴሬሽን ሁለቱን ጉዳዮች ለፊፋ ሌጋል ፖርታል በወቅቱ ማሳወቅ ችለናል። የፊፋ ሌጋል ፖርታልም ወዲያው መልስ ሰጥቶናል። አቶ ባህሩ አክለውም ትውልደ ኢትዮጵያውያን እግር ኳስ ተጫዋቾችን ለብሔራዊ ቡድኑ ለመጠቀም እንቅስቃሴ መጀመሩን የተናገሩ ሲሆን ይህን ለማሳካት ደግሞ ከፍተኛ ጥረት እየተደረገ ነው ሲሉም አስተያየታቸውን ሰጥተዋል። በሎንግ ተርም ይሄንን ጉዳይ በቶሎ በአፋጣኝ መጨረስ እንደ ኢትዮጵያ እግር ኳስ ፌዴሬሽን ትልቅ እቅድ አድርገን እየሰራንበት ያለ ነው። አሁን ከቆየነው ጊዜ አይብስም። አሁን ላይ እየሄድንበት ያለ ነው። በጣም ተስፋ ሰጪ የሆኑ ነገሮች አሉ። በዛ ሂደት ትውልደ ኢትዮጵያውያን በተለያየ ሌቭል ላይ እየተጫወቱ የሚገኙ ለኢትዮጵያ ብሔራዊ ቡድን መጫወት የሚችሉበት ጊዜ ቅርብ ነው ለማለት እወዳለሁ። ዘገባው የሪፖርተራችን ህሊና ዳነ ነው። የቶኪዮ 2025 የዓለም ሻምፒዮና ዛሬም ቀጥሎ ሲካሄድ የኢትዮጵያ የምትወከልበት የሴቶች 1500 ሜትር የፍጻሜ ውድድር ይካሄዳል። ኢትዮጵያ በ1500 ሜትር ፍጻሜ በአትሌት ፍረወይኒ ኃይሉ የምትወከል ሲሆን ውድድሩ ከቀኑ 10 ሰዓት ከ05 ሲል ይጀምራል። አትሌት ሳሮን በርሄ ማጣሪያውን ማለፍ ባለመቻሏ እንደዚሁም አትሌት ድርቤ ወልተጂ ከውድድሩ መታገዷን ተከትሎ ፍረወይኒ ኃይሉ ዛሬ በሚደረገው ፍጻሜ ለሀገሯ ሜዳሊያ ለማምጣት በብቸኝነት ትወዳደራለች። በውድድሩ ከሚጠበቁት አትሌቶች መካከል የርቀቱ የዓለም ሪከርድ ባለቤት የሆነችው ኬንያዊቷ አትሌት ፌዝ ኪፒዮገን ትገኛለች። ጄሲካ ሁል ከአውስትራሊያ፣ ማርታ ፔሬስ ከስፔን፣ ሳራ ሄሊ ከአየርላንድ፣ ኔሊ ቸፕችርችር ከኬንያ በአጠቃላይ 14 አትሌቶች በ1500 ሜትር ይፎካከራሉ።
የቶኪዮ 2025 የዓለም ሻምፒዮና በአራተኛ ቀን መርሃ ግብሩ ቀጥሎ ሲካሄድ ኢትዮጵያ በዮሐንስ ተፈራ የምትወከልበት የ800 ሜትር ወንዶች ማጣሪያ 7 ሰዓት ከ35 ሲል መካሄድ ይጀምራል። ኢትዮጵያ ከ2013 የሞስኮ ዓለም ሻምፒዮና በኋላ በርቀቱ የመጀመሪያ ወርቅ ለማሸነፍም ትወዳደራለች። ይበልጣል ሰውነት ተጨማሪ ዘገባ አዘጋጅቷል። መሐመድ አማን በ2013 የሞስኮ ዓለም ሻምፒዮና በ800 ሜትር ያሸነፈው የወርቅ ሜዳሊያ ለኢትዮጵያ በርቀቱ የተገኘ የመጀመሪያውም የመጨረሻውም ሜዳሊያ ሆኖ ተመዝግቧል። የርቀቱ ባለሟል ዴቪድ ሩዲሻ በጉዳት ምክንያት ባልተሰለፈበት ውድድሩ መሐመድ አማን አሜሪካውያኑን ዱዋን ሰለሞንና ኒክ ሳይመንድስን ውድድሩ ሊጠናቀቅ 40 ሜትር ሲቀር ከኋላ ተምዘግዝጎ ወጥቶ ያሸነፈበት መንገድ ዛሬም ድረስ ከብዙሃኑ የትውስታ ማህደር አልጠፋም። ይህ ለኢትዮጵያ በርቀቱ የመጀመሪያውም የመጨረሻውም ነው። በ19 ዓመቱ የወርቅ ሜዳሊያ ማሸነፍ በእድሜ ትንሹ አትሌት የነበረው መሐመድ አማን የመጪው ዘመን የዴቪድ ሩዲሻ አልጋውራሽ ተብሎም ነበር። ነገር ግን አትሌቱ እንደ መስቀል ወፍ አንዴ ብቻ ታይቶ ጠፍቷል። ኢትዮጵያ ከሞስኮ በኋላ በ2015 ቤጂንግ ላይ በራሱ በመሐመድ አማን ለፍጻሜ የደረሰችበትን ውጤት ብቻ አስመዝግባለች። ከመሐመድ አማን በኋላ ሀገርን በዓለም ሻምፒዮና የወከሉት ጀና ኡማር፣ ቶለሳ ቦደናና ኤርሚያስ ግርማ ትልቁ ውጤታቸው ግማሽ ፍጻሜውን መቀላቀል ነበር። የረጅም ርቀት ተምሳሌቱ ሀገር ኢትዮጵያ በ2019 የዶሃና በ2023 የቡዳፔስት ዓለም ሻምፒዮናዎች ደግሞ በርቀቱ በወንዶች አንድም አትሌት አላሳተፈችም። የምስራቅ አፍሪካው ሀገር የ12 ዓመታት ቁጭቷን ለመቋጨት በቶኪዮ 2025 የዓለም ሻምፒዮና በዮሐንስ ተፈራ ትወክላለች። የ800 ሜትር ወንዶች ማጣሪያ ውድድር ከጥቂት ደቂቃዎች በኋላ 7 ከ35 መካሄድ ሲጀምር ለመጀመሪያ ጊዜ ሀገሩን በዓለም ሻምፒዮና የሚወክለው ዮሐንስ ተፈራ ከጎረቤትና ምዕራባውያን ሀገራት አትሌቶች ጋር ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ከጥሩነሽ ዲባባ ስፖርት አካዳሚ የተገኘው የ21 ዓመቱ አትሌት በሰኔ ወር መጨረሻ በፈረንሳይ ናንሲ ከተማ በተካሄደው የ800 ሜትር ውድድር 1 ከ44 ከ49 በመግባት 3ኛ ደረጃን በመያዝ ነበር ያጠናቀቀው። የገባበት ሰዓት ከዓለም 64ኛ ደረጃ ላይ እንዲቀመጥ አስችሎታል። አትሌት ዮሐንስ በ400 ሜትር ውድድር 46 ሴኮንድ ከ4 ማይክሮ ሴኮንድ ሰዓት እንዲሁም በ4 የዱላ ቅብብል 3 ደቂቃ ከ14 ከ28 ማይክሮ ሴኮንድ አስመዝግቧል። አትሌቱ መሐመድ አማን ሞስኮ ላይ በሰራው ጀብዱ ተነቃቅቶ የርቀቱ ተወዳዳሪ መሆንን እንደመረጠ ለኢቲቪ ስፖርት ተናግሯል። ሀገሬን በብቸኝነት በመወከል እጅግ ደስተኛ ነኝ የሚለው አትሌቱ ለ12 ዓመታት ከኢትዮጵያ እጅ ወጥቶ የቆየውን ክብር ለማስመለስ አስፈላጊውን የአካልና የስነ ልቦና ዝግጅት ማድረጉን አስረድቷል። እውነት ለመናገር 800 ሜትር በጣም እኔ ወደዋለሁ ፊልዱን ማለት ነውና በጣም ደስ ብሎ አጋጣሚ ሆኖ ታለንቱንም አለ ብያምናለሁ። እዛ ኢቨንት ላይ በደንብ ከሰራውበት ጥሩ ነገር ይሆናል ብያምናለሁ እና መሐመድ አማን ደግሞ በጣም የማደንቀው አትሌት ነው። አንደኛ ያልተለመደ ነገር ነው እዚህ ኢቨንት ላይ እዚህ ፊልድ ላይ እንደ ኢትዮጵያ ማለት ነው እንደኛ ሀገር አያምንም የሆነ ሰው አይታመንም። የሆነ ሰው ቢሮጥ ራሱ አሁን ከመሐመድ በፊትም አልነበረም። መሐመድ መጣ ከመሐመድ በኋላም እዚህን ታሪክ የተጋነነ እንትን አልመጣም። ግን በጣም ብዙ ታለንት ያላቸው አትሌቶች አሉ። በደንብ ሞር ቢሰራበት ሁለት ሶስት መሐመድን መተካት የሚችሉ አትሌቶች አሉ። እንደኔ ቅድ ደግሞ እዚህ ኢቨንት ላይ ጥሩ ነገር አደርጋለሁ ብዬ አምናለሁ። ለራሴም ለሀገርም ፊልዱንም ወደዋለሁ። ከእግዚአብሔር ጋር ጥሩ ቆይታ ይኖረኛል ብዬ አምናለሁ እዚህ ፊልድ ላይ። የኢትዮጵያ አትሌቲክስ ቡድን የመካከለኛ ርቀት አሰልጣኙ ጌታውን ታደሰ በበኩላቸው ቀትር ላይ ልምምድ በመስራት የቶኪዮን የአየር ጸባይ ታሳቢ ያደረገ ዝግጅት ማድረጋቸውን ተናግረዋል። አሰልጣኙ በርቀቱ ከቅርብ ዓመታት ውጤቶች የተሻለ ውጤት ሊመዘገብ እንደሚችል ተስፋቸውን አጋርተዋል። አየሩ እንግዲህ ያው እንደምታወቀው አዲስ አበባ ላይ በጣም የክረምት ወቅት ስለሆነ ዝናባማ ነው። እዛ ደግሞ ያለው የአየር ሁኔታ በጣም ሞቃታማ አየር ሁኔታ ያለበት ሂደት ስላለ ምንድነው የምናደርገው አትሊስት ያንን የተቀራረበ አየር ሁኔታዎች እንዲሆኑ ፈልገን ብዙ ጊዜ አርፍደን ነው የምንወጣው። ፀሐይ ጠብቀን ነው ትሬኒንጋችን የምንሰራው። ምክንያቱም ያዛ የሚጠብቃቸውን የአየር ሁኔታ በተቻለ መጠን እንኳን ሙሉ ለሙሉ ባናገኝም እዚህ ግን በተቻለ ሁኔታ ወደዛ የተቀራረበ እንዲሆን ጥረቶችን እያደረግን እንደምታዩት አርፍደን ነው የምንሰራው ብዙ ጊዜ የትራክ ስራዎችን በምንሰራበት ጊዜ። ይህ በእንዲህ እንዳለ በውድድሩ የፓሪስ ኦሎምፒክ አሸናፊው ኬንያዊ ማኑኤል ዋኒዮኒ ማርኮ አሮፕና ደጃምል ስድጃት የሚያደርጉት ፉክክርም ይጠበቃል። ዋኒዮኒ የዓመቱ ፈጣን ሰዓት ባለቤት ሲሆን ርቀቱን ከ1 ደቂቃ ከ43 ሴኮንድ በታች ያጠናቀቁ 15 አትሌቶች ለመጀመሪያ ጊዜ በዓለም ሻምፒዮና ይሳተፋሉ። የ2019 የዶሃ ዓለም ሻምፒዮና አሸናፊው ዶናቫን ብራዜርም ከ3 ዓመታት መጥፋት በኋላ በድጋሚ ወደ ውድድር ተመልሷል። ኬንያዊው ዴቪድ ሩዲሻ በ2012 የለንደን ኦሎምፒክ ያስመዘገበው 1 ደቂቃ ከ40 ሴኮንድ ከ91 ማይክሮ ሴኮንድ ሰዓት እስከ ዛሬ ድረስ ያልተነካ የርቀቱ ክብረ ወሰን ነው።
የ25-26 የአውሮፓ ሻምፒዮንስ ሊግ ዛሬ ይጀምራል። አርሰናል ከአትሌቲኮ ቢልባኦ፣ ሪያል ማድሪድ ከኦሎምፒክ ማርሴይ፣ ዩቬንቱስ ከዶርትሙንድ፣ ፒኤስቪ ከኡኒዮን ሴንት ግሎሴ እንደዚሁም ቶተናም ከቪያሪያል የሚያደርጓቸው ጨዋታዎች ይጠበቃሉ። ክቡራን ተመልካቾቻችን 7 ሰዓት ሲል በኢቲቪ መዝናኛ ቻናል የሀገር ውስጥና የባህር ማዶ ጉዳዮችን በዝርዝርና በትንታኔ ወደ እናንተ እናደርሳለን። እንድትከታተሉ እንጋብዛለን። ለዜና ኢትዮጵያ የዘጋጁ የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። ያላችሁበት ሰናይ ጊዜን ተመኘ።